በትግራይ የተፈጸመውን የድሮን ጥቃት በተመለከተ አዲስ መረጃ ተሰምቷል። በጥቃቱ ስለደረሰው ዝርዝር ጉዳት መረጃ የወጣ ሲሆን አንድ ከፍተኛ የህወሓት ኮሎኔል በጥቃቱ እንደተገደሉ ተሰምቷል። ከዚህ በተጨማሪም 20 የሚጠጉ ወታደራዊ ተሽከርካሪዎች መውደማቸው ታውቋል። በዝርዝር እናስደምጣቸዋለን። ሻዕቢያ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ ጻፈ። ከሁለት ሳምንት በፊት ጀነራል ተሾመ ገመቹ በኢቲቪ ቀርበው ጽምዶ የተባለ ጸረ ሉዓላዊነት ስብስብ ዓላማው ኢትዮጵያን መበጥበጥ ነው ሲሉ ከሰው ነበር። ይህን ክስ በተመለከተ ታዲያ ሻዕቢያ ለተመድ አነጋጋሪ ደብዳቤ ጽፏል። አንድ አፍታ ሚዲያ ይህን ደብዳቤ ተመልክቶታል። እናስቃኛቸዋለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን የአፍሪካ ህብረት የምስራቅ አፍሪካ በየነ መንግስታት ባለስልጣንና ሌሎች ዓለም አቀፍ ታዛቢዎች ግንቦት 24 ቀን በተካሄደው ጠቅላላ ምርጫ ላይ የሰጡትን የመጀመሪያ ደረጃ ግምገማ ተቸ። ታጣቂ ቡድኑ ምርጫው የዲሞክራሲ መስፈርቶችን ያላሟላና የሀገሪቱን ተጨባጭ የፖለቲካ እውነታዎች የሚወክል ተደርጎ ሊወሰድ አይገባም ሲል ገልጿል። እናስደምጣቸዋለን። በጸጥታ ችግር፣ በተራዘመ መፈናቀል፣ በገንዘብ ጥረትና በጎርፍ ስጋት ሳቢያ በኢትዮጵያ የመጠለያ ቀውስ እየተባባሰ መሆኑ ተገልጿል። ጉዳዩ ትኩረት እንዲሰጠውም ጥሪ ቀርቧል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሻዕቢያ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ ጻፈ። ከሁለት ሳምንት በፊት ጀነራል ተሾመ ገመቹ በኢቲቪ ቀርበው ጽምዶ የተባለ ጸረ ሉዓላዊነት ስብስብ ዓላማው ኢትዮጵያን መበጥበጥ ነው ሲሉ ከሰው ነበር። ይህን ክስ በተመለከተ ታዲያ ሻዕቢያ ለተመድ አነጋጋሪ ደብዳቤ ጽፏል። አንድ አፍታ ሚዲያ ይህን ደብዳቤ ተመልክቶታል። ሻዕቢያ የጠቅላይ ሚኒስትር አብይ አህመድ አስተዳደር ቀንደኛ ተቀናቃኞችን ያሰባሰበበትን ጽምዶን የአፍሪካ ቀንድ የሰላም ንቅናቄ እንቅስቃሴ አድርጎ ለመንግስታቱ ድርጅት አቀርቧል። አንድ አፍታ ሚዲያ በተመለከተው በዚህ የሻዕቢያ ደብዳቤ የጽምዶ እንቅስቃሴ 1 ዓመት እንዳስቆጠረ ተናግሯል። የእንቅስቃሴው ዓላማ በጎረቤት ሀገራት ህዝቦች መካከል እምነትን መገንባት፣ ማህበራዊ ግንኙነትን መመለስ፣ በግጭት የተራራቁ ማህበረሰቦች እንዲቀራረቡ ማድረግ ነው ብሏል። ሻዕቢያ ጽምዶን የህዝብ ለህዝብ ግንኙነትን ለመፍጠር ያለመ አድርጎ ቢያቀርብም መሬት ላይ ያለው እውነት ግን ከዚህ የተለየ እንደሆነ መረጃዎች አመላክታሉ። ለአብነትም ከቀናት በፊት የህወሓትና ሻዕቢያ ወታደሮች በአንድ ወታደራዊ ካምፕ ውስጥ በጋራ ሲሰለጥኑና ሲንቀሳቀሱ የሚያሳይ ቪዲዮ መሰራጨቱ ጽምዶ ከህዝብ ለህዝብ ባለፈ ወታደራዊ ትብብር እንደሆነ አመላካች ነው። በተጨማሪም እንደ ዘ ኢኮኖሚስት እና አፍሪካን ኢንተለጀንስ ያሉ ዓለም አቀፍ ሚዲያዎች የግደፍና ህወሓት አመራሮች የጀመሩት ግንኙነት የህዝብ ለህዝብ ግንኙነትን ለመፍጠር ያለመ ሳይሆን ፖለቲካዊና ወታደራዊ እንደሆነ የተለያዩ ማስረጃዎችን በማቅረብ ዘግበዋል። ይህ እውነት ላይ ያለ ጉዳይን የሚክደው የሻዕቢያ ደብዳቤ ግን የጽምዶ ድንበር ላይ ባሉ ህዝቦች መሃል እየተፈጠረ ያለ የህዝብ ለህዝብ ግንኙነት ስለሆነ ተመድ እንደ አርአያ ሊያዩ ይገባል ሲል ይሞግታል። ጄኔራል ተሾመ ገመቹ ከሁለት ሳምንት በፊት ከኢቲቪ ጋር ባደረጉት ቆይታ ስለ ጽምዶ ዓላማ በዝርዝር አብራርተው ነበር። እንቅስቃሴውን ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጄኔራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉ ስብስብ የተፈጠረ ነው ሲሉ ነበር የገለጹት። አክለውም መከላከያ ሰራዊት በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሺ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከናወኑን በወቅቱ አስታውቀዋል። ሀገር ውስጥ ላሉ አታሺዎች ስለ ሁኔታው ማስገንዘብ ያስፈለገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው። በተጨማሪም ነገ እንዲው ይችን ሐሳብ ወደ መሬት እናውርድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞም የተነገረ ጉዳይ እንዲሆን በመታሰቡ መሆኑንም አስረድተዋል። በተመሳሳይ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትናንት ምሽት ወቅታዊ ጉዳዮችን በተመለከተ በወጣው መግለጫ ላይ ስለዚህ የጽምዶ እንቅስቃሴ ጠንከር ያሉ ጉዳዮችን አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶችን ሲፈጽሙ ነበር ሲል ከሷል።
በትግራይ የተፈጸመውን የድሮን ጥቃት በተመለከተ አዲስ መረጃ ተሰምቷል። በጥቃቱ ስለደረሰው ዝርዝር ጉዳት መረጃ የወጣ ሲሆን አንድ ከፍተኛ የህወሓት ኮሎኔል በጥቃቱ እንደተገደሉ ተሰምቷል። ከዚህ በተጨማሪም 20 የሚጠጉ ወታደራዊ ተሽከርካሪዎች መውደማቸው ታውቋል። ከኤርትራ ድንበር በቅርብ ርቀት ላይ የተፈጸመው የድሮን ጥቃት በትግራይ ክልል ጦርነት ተቀስቅሷል የሚል ስሜት ፈጥሯል። ሌሊቱን በከፍተኛ ፍንዳታ ያናወጠው ይህ የድሮን ጥቃት ከአንድ ሰዓት በላይ በተደጋጋሚ መፈጸሙን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ ስጋት ተፈጥሯል። ከምርጫው በኋላ ለመጀመሪያ ጊዜ በህወሓት ላይ የተፈጸመው ይህ የአየር ድብደባ ቀድሞውንም በቋፍ ላይ የነበረውን ውጥረት ይበልጥ አባብሶታል። ቡድኑ ከፍተኛ አመራሮችን ጨምሮ ከፍተኛ ኪሳራ ባስተናገደበት የድሮን ጥቃት ላይ የዘገባ እስከተጠናከረበት ሰዓት ድረስ ያለው ነገር ባይኖርም መቀሌ የከተመው ከፍተኛ አመራር ድንጋጤ ውስጥ መግባቱ እየተገለጸ ነው። የአርሚ 13 አመራሮች እንደተገደሉ ዘገባዎች የወጡ ሲሆን በድሮኑ ጥቃት ተገድለዋል ከተባሉት ወታደራዊ መኮንኖች መካከል ኮሎኔል ሀጎስ አብርሃም አንዱ መሆናቸው ተዘግቧል። ሌሎች ከፍተኛና መካከለኛ የጦር አመራሮችም በድሮን ጥቃቱ መገደላቸውን የሚያመላክቱ መረጃዎች እየወጡ ይገኛሉ። የህወሓት ወታደራዊ አመራሮች የተገደሉት ጦራቸውን በአንድ ቦታ ሰብስበው ወደ ሌላ ቦታ ለማንቀሳቀስ በተዘጋጁበት አጋጣሚ ነው ተብሏል። የቆሰሉ አመራሮች መኖራቸው የተገለጸ ሲሆን በድሮን ጥቃቱ በርካታ ተዋጊዎች መገደላቸው ታውቋል። የሞቱት ተዋጊዎች ቁጥር በውል ባይታወቅም ቢያንስ ከ20 ያላነሱ ታጣቂዎች በጅምላ ተቀብረዋል ተብሏል። በተጨማሪም በጥቃቱ የቆሰሉ ታጣቂዎች በሽራሮ፣ ሽሬና መቀሌ ሆስፒታሎች ሕክምና ላይ መሆናቸው ተዘግቧል። በህወሓት ወታደራዊ ኢላማዎች ላይ በተፈጸመው ጥቃት በሰላማዊ ሰዎች ላይ ጉዳት ስለመድረሱ የተረጋገጠ መረጃ አልወጣም። ከፍተኛ ፍንዳታና ቃጠሎ ቢፈጠረም ሰላማዊ ሰዎች ላይ የሞት አደጋ አላስከተለም ተብሏል። ጥቃት የተፈጸመው ትናንት ሌሊት ሽራሮ ከተማ ወጣ ብለው በሚገኙት ልዩ መጠሪያቸው ገመሃሎና ተቀማጢ ተብለው በሚጠሩ ቦታዎች ላይ መሆኑን ዋዜማ ዘግበዋል። ለአንድ ሰዓት ያህል የቆየ የድሮን ጥቃት ወታደራዊ ካምፖችን ኢላማ ማድረጉን የአካባቢው ነዋሪዎች ተናግረዋል። እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን ነዋሪዎች ገልጸዋል። ከጥቃቱ መፈጸም በኋላ እስከ ጠዋት ድረስ ጉዳት የደረሰባቸው ታጣቂዎች በመኪና ተጭነው ወደ ሕክምና ቦታዎች ሲወሰዱ መመልከታቸውን አክለው ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የአፍሪካ ህብረት የምስራቅ አፍሪካ በየነ መንግስታት ባለስልጣን እና ሌሎች ዓለም አቀፍ ታዛቢዎች ግንቦት 24 ቀን በተካሄደው ጠቅላላ ምርጫ ላይ የሰጡትን የመጀመሪያ ደረጃ ግምገማ ተቸ። ታጣቂ ቡድኑ ምርጫው የዲሞክራሲ መስፈርቶችን ያላሟላና የሀገሪቱን ተጨባጭ ፖለቲካ ሁኔታዎች የሚወክል ተደርጎ ሊወሰድ አይገባም ሲል ገልጿል። ንቅናቄው ግንቦት 28 ቀን ለዓለም አቀፍ ተቋማት በጻፈው ደብዳቤ የታዛቢ ቡድኖቹ የሰጡት አዎንታዊ ግምገማ የትጥቅ ግጭት በፖለቲካ ገደቦች ባሉበትና ሰፊ ተሳትፎ በሌለበት አውድ ለተከናወነ ምርጫ እውቅና የሚሰጥ ነው ሲል ስጋቱን አመላክተዋል። ደብዳቤው ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የተጻፈ ሲሆን ግልባጩ ደግሞ ለቀድሞው የኬንያ ፕሬዝዳንትና የአፍሪካ ህብረት የምርጫ ታዛቢ ልዑክ መሪ ኡሁሩ ኬንያታ እንዲሁም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲደርስ የታሰበ ነው። የአፋብን ሰብሳቢ ዘመነ ካሴ ፊርማ ያረፈበት ደብዳቤ የአፍሪካ ህብረት ራሱ በደነገጋቸው የአስተዳደር መርሆች ውስጥ የተቀመጡትን ዲሞክራሲያዊ መስፈርቶች በከፍተኛ ሁኔታ ያላሟላ የምርጫ ሂደት ተቀባይነት ማግኘቱ ከፍተኛ ስጋት እንደፈጠረበት ገልጿል። ንቅናቄው ይህ ደብዳቤ ስለ ኢትዮጵያ ብቻ የሚናገር ሳይሆን ስለ አፍሪካ ተቋማት ታማኝነትና በአህጉራችን ስላለው የዲሞክራሲ የወደፊት ዕጣ ፈንታ ጭምር ነው ብሏል። አፋብን ምርጫ መገምገም ያለበት በምርጫ ቀን በሚከናወኑ የአሰራር ሂደቶች ላይ ብቻ ሳይሆን ምርጫው በሚካሄድበት ሰፊ የፖለቲካ ምህዳር ላይ ጭምር መሆን አለበት ሲል ገልጿል። ንቅናቄው አክሎም በአሁኑ ወቅት በሀገሪቱ አንዳንድ ክፍሎች የቀጠሉትን የትጥቅ ግጭቶች፣ የጸጥታ ተግዳሮቶች፣ በፖለቲካዊ እንቅስቃሴዎች ላይ የተጣሉ ገደቦችንና በተሳትፎ ላይ ያሉ እገዳዎችን የምርጫ ሂደቱ ሙሉ በሙሉ ዲሞክራሲያዊ ሊባል የማይችልበት ማረጋገጫዎች መሆናቸውን ጠቅሷል። ከነዚህ መስፈርቶች
አንጻር የዘንድሮ የኢትዮጵያ ምርጫ ቅቡልነት ላይ ከባድ ጥያቄዎች ይነሳሉ ያለው ደብዳቤው ምርጫው የተካሄደው የሀገሪቱ በርካታ ክፍሎች በትጥቅ ግጭት በተጎዱበት ወቅት ነው ሲል አክሏል። ቡድኑ በተለይም በአማራ ክልል ግጭት ካለባቸው አካባቢዎች የወጡ ሪፖርቶችን በመጥቀስ የታዛቢ ቡድኖቹ ምርጫውን በአጠቃላይ ስኬታማ አድርገው ማቅረባቸውን ተቃውሟል። እንደ ደብዳቤው ገለጻ ታዛቢዎችና የሲቪክ ማህበራት ተዋናዮች በጸጥታ ችግርና በቀጠለው ውጊያ ምክንያት በአማራ ክልል እጅግ አነስተኛ በሆኑ ምርጫ ጣቢያዎች ብቻ የመመረጥ ተግባር መከናወኑን ገልጸዋል። አፋብን በምርጫው ወቅት በበርካታ ከተሞች ውስጥ የወታደሩ ግጭቶች መመዝገባቸውን የገለጸ ሲሆን እንዲህ ያሉ ሁኔታዎች ዓለም አቀፍ ታዛቢዎች የበለጠ ጥንቃቄ እንዲያደርጉ ሊያነሳሳቸው ይገባ ነበር ብሏል። ደብዳቤው እነዚህን ቁጥሮች ሙሉ በሙሉ አምነን ተቀበልንም አልተቀበልንም የተመዘገበው የእንቅፋት መጠን ምርጫው በአጠቃላይ ስኬታማ ወይም ወካይ ነው ተብሎ ከመታወጁ በፊት ከፍተኛ ጥንቃቄ ሊያስወስድ ይገባ ነበር ሲል አመላክቷል። ንቅናቄው አክሎም ከምርጫው በፊት የነበረው የፖለቲካ ምህዳር ከዲሞክራሲያዊ ውድድር ጋር ተያይዘው የሚታዩ ዋና ዋና መርሆች እንደጎደሉት የጠቀሰ ሲሆን ማስፈራሪያዎች፣ በፖለቲካ እንቅስቃሴዎች ላይ የተጣሉ ገደቦችና ሐሳብን የመግለጽ ነጻነት ላይ እገዳዎች እንደነበሩ አመላክቷል። ምርጫ በምርጫ ቀን በምርጫ ጣቢያዎች ውስጥ በሚከሰቱ ነገሮች ብቻ ሊገመገሙ አይችሉም። ከምርጫው በፊት በነበረው የፖለቲካ ምህዳር ጭምር መመዘን አለበት ብሏል ደብዳቤው። ቡድኑ የዲሞክራሲያዊ መስፈርቶችን ላላሟላ ምርጫ ተቀባይነት መስጠት በአህጉራዊ ተቋማት ላይ ያለውን እምነት ሊያዳክም እንዲሁም በአፍሪካ የዲሞክራሲ የምርጫና የበጎ አስተዳደር ቻርተር ላይ የተዘረዘሩትን መርሆች ሊሸረሽር እንደሚችል አስጠንቅቋል። አፋብን ለአፍሪካ ህብረት፣ ለኢጋድና ለሰፊው ዓለም አቀፍ ማህበረሰብ ባቀረበው ጥሪ ጠቅላላ የኢትዮጵያ ምርጫ ምህዳር ግምገማ እንዲያካሂዱና ሂደቱን በአፍሪካ የዲሞክራሲ የምርጫና የበጎ አስተዳደር ቻርተር ውስጥ ከተቀመጡት ሙሉ መስፈርቶች አንጻር እንዲመዝኑት አሳስቧል። በጸጥታ ችግር፣ በተራዘመ መፈናቀል፣ በገንዘብ እጥረትና በጎርፍ ስጋት ሳቢያ በኢትዮጵያ የመጠለያ ቀውስ እየተባባሰ መሆኑ ተገለጸ። በኢትዮጵያ የመጠለያ የካምፕ አስተዳደር የሚያስተባብሩ ሰብአዊ ድርጅቶች የተራዘመ መፈናቀል፣ የጸጥታ ችግር፣ የአየር ንብረት ለውጦችና ከፍተኛ የገንዘብ እጥረት የሀገሪቱ ዋና የዝናብ ወቅት ከመግባቱ በፊት በመቶ ሺዎች የሚቆጠሩ ዜጎች ለአደጋ እያጋለጠ መሆኑን አስጠንቅቀዋል። የአስቸኳይ ጊዜ መጠለያ ካምፕ አስተዳደር ክላስተር ተዋናዮች በተያዘው ግንቦት ወር ላይ ይፋ ባደረጉት የ2026 ሁለተኛ ዙር የቅድመ ዝግጅት ግምገማ ማስጠንቀቂያ አውጥተዋል። በትግራይ፣ አፋር፣ አማራ፣ ኦሮሚያ፣ ሶማሌ እና ቤንሻንጉል ጉሙዝ ክልሎች ውስጥ ከፍተኛ ትኩረት የሚሹ ሰብአዊ ቀውሶች ያለባቸው አካባቢዎች መሆናቸው ተለይተዋል። ለዚህም በመጠለያ ሁኔታዎች ማሽቆልቆል፣ በተፈናቃዮች ማዕከላት መጨናነቅ፣ በደህንነት ስጋቶችና በሰብአዊ አገልግሎቶች ላይ ያሉ ክፍተቶችን በምክንያትነት ጠቅሰዋል። መፈናቀል፣ የአየር ንብረት ለውጦችና የሀብት ክፍተቶች በኢትዮጵያ ውስጥ ያሉ ተጋላጭ ማህበረሰቦች ላይ ተጽዕኖ ማሳደራቸውን ቀጥለዋል። የዝናብ ወቅቱ እየቀረበ ሲመጣ የመጠለያ ስጋቶች እየጨመሩ ነው ሲሉ አሳስበዋል። በርካታ የተፈናቀሉ አባወራዎች አሁንም መጠለያቸው በቂ ባልሆነባቸውና መሰረታዊ ቤት ቁሳቁሶች አቅርቦት ውስን በሆነባቸው የጋራ ማዕከላት፣ ካምፖችና ተቀባይ ማህበረሰቦች ውስጥ እንደሚገኙ አክሏል። በግምገማው መሰረትም የመጠለያና ምግብ ነክ ያልሆኑ ቁሳቁሶች አቅርቦት ምላሽ ከፍተኛ ትኩረት የሚሹ 20 የቅድሚያ ደረጃና መካከለኛ ትኩረት የሚሹ 46 ወረዳዎችን የለየ ሲሆን የካምፕ ቅንጅትና ካምፕ አስተዳደር በበኩሉ 67 የቅድሚያ ደረጃ 1 እና 76 የቅድሚያ ደረጃ 2 ተፈናቃይ ጣቢያዎችን ለይቷል። በትግራይና በአፋር ክልሎች በካምፕ ቅንጅትና ካምፕ አስተዳደር ምላሽ ስር ከፍተኛው የቅድሚያ ደረጃ 1 ጣቢያዎች የሚገኙባቸው ሲሆን በአማራ፣ ኦሮሚያና ትግራይ ክልሎች ደግሞ በመጠለያና ምግብ ነክ ያልሆኑ ቁሳቁሶች ምላሽ ስር ከፍተኛ ቁጥር ያላቸው የቅድሚያ ደረጃ 1 አካባቢዎች ይገኛሉ ተብሏል። ሪፖርቱ እንዳመላክተው የቅድሚያ ደረጃ 1 የቤት የመሬትና የንብረት ስጋቶች በትግራይ፣ ሶማሌና ቤንሻንጉል ጉሙዝ አካባቢዎች ተለይተዋል። በእነዚህ አካባቢዎች ተመላሾችና የተፈናቀሉ ማህበረሰቦች የመሬት ተደራሽነት ገደቦችን፣ የመፈናቀል ስጋቶችንና ከቦታ ሽግሽግ ጋር የተያዙ ተግዳሮቶችን እየገጠሟቸው ነው ተብሏል።